በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኃያሉ የልዑል እግዚአብሔር ቤተሰቦች፣ የማምላክ ወዳጆች፣ የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? እነሆ ካነበብኩት ነገረ ክርስትና ምዕራፍ 1 ቁጥር 1 ነገረ ክርስትና። የነገረ ድኅነት መነሻው የአዳም ውድቀት ነው። ምክንያቱም ኃጢአትን የሰራ ይድን ዘንድ ቃል ኪዳን የተገባለት የመጀመሪያው ሰው እርሱ ነው። በመሆኑም ትምህርታችን የምንጀምረው ከዚሁ ነው። ቅዱስ አዳም። አዳም ማለት የተዋበ ያማረ መልከ መልካም ማለት ነው። አዳም ውብ ያሰኘው ውጫዊ ውበቱ እንዳለ ድል ሆኖ ትልቁ ውበቱ ፈጣሪውን መስሎ መፈጠሩ ነው። አንድም ደግሞ አዳም ማለት የተመረጠ ፍጥረት ማለት ነው። አንድም አዳም ማለት እጓለ እመሕያው ማለት ነው። እጓለ ልጅ፣ እመ እናት፣ ሕያው ዘላለም። ልጁ የተባለ አዳም፣ እመ የተባለ እግዚአብሔር፣ ሕያው የተባለ መላእክት ሲሆን በአጠቃላይ አዳም ሕያው መላእክት ከፈጣሪ ከእግዚአብሔር የተገኘ ልጅ ማለት ነው። ወይም ደግሞ እጓለ አዳም፣ እመ መሬት፣ ሕያው እግዚአብሔር። ፍቹ ሕያው እግዚአብሔር ካስገኛት ምድር የተገኘ ልጅ ማለት ነው። አንድም አዳም ማለት የፍጥረታት ራስ ማለት ነው። ይህም ማለት ከሰማይ በታች ያሉ ፍጥረታትን ሁሉ ገዥ ነው። መዝሙረ ዳዊት መዝሙር 115 ቁጥር 16። የቅዱስ አዳም አፈጣጠር። እኛ ሁላችን በእርሱ ዘንድ በሸክላ ሥራ እንዳለንን ሲራክ ምዕራፍ 36 ቁጥር 10። አዳም ሲፈጥረው በገቢረ ነው። ሰው ማለት በዕብራይስጥ ኤኖሽ ሲሆን በግዕዝ ሰብ ነው። ትርጓሜው 7 ማለት ነው። ይህ እንደምን ነው ቢሉ ከአራቱ ባህርያት ሥጋና ከሦስቱ ባህርያተ ነፍስ ፈጥሮታልና ነው። አራቱ ባህርያተ ሥጋ የሚባሉት እሳት፣ ውሃ፣ ነፋስና መሬት ናቸው። ይህም የሚመለከቱት የሰው ልጅን ሕይወት ሲሆን በሕይወት ዘመኑ አራቱን ባህርያት ያሳልፋል። ከ0 እስከ 20 ዕድሜ ንፋስ የፈለገውን ይሰራል። ከ20 እስከ 40 እሳትን ይወክላል። ያገኘውን ሁሉ ይብላላል፣ እንደ እሳትም ይቸኩላል። ከ40 እስከ 60 ዕድሜ ደግሞ ውሃ የረጋ አስተዋይና እንደ ባህር ይሆናል። ከ60 እስከ 80 መሬት። ይህ ጊዜም ወጣትነቱን አልቆ ብዙ የማይንቀሳቀስበትና ወደ አፈርነት መሬት የሚመለስበት ጊዜ ነው። አንድም እግዚአብሔር አዳምን ከአራቱ ባህርያተ ሥጋ የፈጠረው በአምላካዊ ባህሪ ውስጥ አራት ነገሮች እንዳሉ ለማጠየቅ ነው። እነኚህም መሬት የባለጠግነቱ፣ ውሃ የርኅሩህነቱ ቸርነቱ፣ ውሃ ቆሻሻ ንድፍን እንደሚያስለቅቅ ሁሉ እግዚአብሔርም ለሚማጸኑት ለሚቀርቡት ከኃጢአታቸው ያነጻቸዋልና ነው። እሳት የካህሊነቱ ሁሉን ቻይነት፣ እሳት ውሃና ገደል መንገድ ካልከለከለው በስተቀር አንዴ ሁሉን ማጥፋት ይችላል። እግዚአብሔርም ቸርነቱ ካላቆመው ማይችለው ነገር የለም። ንፋስ ደግሞ የፈታሂነቱ ፈራጅነት ማዳኝነት ምሳሌ ናቸው። ገበሬው በመጨረሻ እህሉንና ገለባውን የሚለይበት ንፋስ እንደሆነ ሁሉ መንሹም በእጁ ነው። አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ማቴዎስ ወንጌል ምዕራፍ 3 ቁጥር 12፣ የሉቃስ ወንጌል ምዕራፍ 3 ቁጥር 12። ሦስቱ ባህርያተ ነፋሳት ሕያዊት፣ ነባዊት፣ ልባዊ ናቸው። ሕያዊት ሕዋሳትን የምታንቀሳቀስ ሕይወት ያላት ስትሆን ለባዊት ልብ የምታደርግ ደግሞ
የምታስብ ናት። ነባዊት ደግሞ ቃል ያላት የምትናገር ናት። እንግዲህ ነፍስ ከሥጋ ከተለየች በኋላም አስባ ትናገራለች፣ ሕያውም ሆና ትኖራለች። ወይም ለባዊነት የሚለው ልብን ነባቢነትን የሚለው ቃልን ሕያዊት የሚለው ደግሞ ሕያውነት ሕይወት እንደሆነ አይተናል። በምስጢረ ሥላሴ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ሕይወት እስትንፋስ ናቸው። አብ ልብ ሆኖ የወልድ የመንፈስ ቅዱስ ልባቸው ነው። ወልድ ራሱ ቃል ሆኖ የአብ የመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለራሱ እስትንፋስ ሆኖ ለአብ ለወልድ ሕይወታቸው እስትንፋሳቸው ነው። በመሆኑም ነፍስ በለባዊነት አብን በነባቢነት ወልድን በሕያውነት መንፈስ ቅዱስ ትመሰላለች። እግዚአብሔር ከፈጠረው ሁሉ ሰውን አብልጦ በክብር አርቆ ፈጥሮታል። የሰው ልጅ የሥነ ፍጥረት ሰመር ነው። ቅዱስ ጎርጎርዮስ የተናገረው እግዚአብሔር የሰው ልጅን በአምሳሉ ፈጥሮታል። ይህ እንደምን ነው ቢሉ፣ አንደኛ በንጽሕናና በቅድስና እንመስለዋለን። በንጽሕናና በቅድስና ስንል በደግሞ ምጽአት እግዚአብሔርን ወይም ደግሞ መላእክትን መስለው የሚነሱትን እጅ አዳም ካጠፋ በኋላ እግዚአብሔርን መምሰል ላቃተው፣ አሁንም እግዚአብሔርን መምሰል አቅቶን የዲያብሎስ ባሪያ የሚሆኑትን የሚጨምር አይደለም። ሁለተኛ በገዥነት እግዚአብሔር በባህሪው ሲገዛ የሰው ልጅ በጸጋው ይገዛል። ቅዱስ ባስልዮስ ዘቂሳርያ ከትምህርቶች ሁሉ ታላቁ ትምህርት ራሱን ማወቅ ነው። አንድ ሰው ራሱን ካወቀ እግዚአብሔርን ያውቃል። እግዚአብሔርን ካወቀ ደግሞ እግዚአብሔር አምላኩን ይመስላል። በዚህም ጊዜ አምላክ አንደኛ ልጁን ወደ ምድር ላከ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። አምላኩን መምሰል ያቃተው የሰው ልጅ እግዚአብሔር ሰው ሆኖ በመጣ ጊዜ ከሕግጋቱ እየፈጸመ በሕይወቱ የጎለበት ይሆን ዘንድ ሕግን እየፈጸመ አሰለጠነው። የአዳም አወዳደቅ እግዚአብሔር አምላክ 5 ቀን ዓለምን በስነ ፍጥረት ካስጌጠ በኋላ ካዘጋጀም በኋላ በ6ኛው ቀን የስነ ፍጥረት እንግዳ የሆነውን ሰውን ፈጠረ። ይህም ማለት ለአንክሮና ለተዘክሮ የሚሆኑትን ፍጥረት ሁሉ ካዘጋጀ በኋላ አዳምን ፈጠረ ማለት ነው። አዳም የተፈጠረው በነፃነት የዚህ ዓለም ገዥ ሆኖ ሊኖር ነው። እግዚአብሔር አርአያና አምሳል የተፈጠረ ብቸኛ ፍጡር ነው። ሰውን ባሪያና በአምሳል እንፍጠር ዘፍጥረት ምዕራፍ 1 ቁጥር 26። ስለሆነም የባህር ዓሣዎችና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ። ለአዳም ያለውን ፍቅር በስነ ፍጥረት አክብሮና አርቆ ባሪያና በአምሳሉ ከእርሱ በታች የገዥነት ስልጣን በመስጠት አሳውቋል። አዳም ከተፈጠረ በ40ኛው ቀን ወደ ገነት ገባ። 7 ዓመት ከ3 ወር ከ3 ቀን በገነትም ቆይቷል። ዕፀ በለስ ለምን ተፈጠረች? አንደኛ አዳም ለእግዚአብሔር ያለውን ፍቅር እንዲገልጽ የዮሐንስ ወንጌል ምዕራፍ 14 ቁጥር 21። ሁለተኛ እግዚአብሔር ፈጣሪነት የአዳም ፍጡርነትን ለማረጋገጥ። ሶስተኛ የእግዚአብሔርን ነፃ ፍቃድ ለመግለጽ ነው። የአዳም ፍቅርስ እንዴት ነው? አንደኛ አዳም ለእግዚአብሔር ያለውን ፍቅር የሚገልጸው እግዚአብሔር የሰጠውን ሕግና ትእዛዝ በማክበር ነው። ብትወዱኝስ ትእዛዜን ጠብቁ እንዴ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ። ሁለተኛ
ዲያብሎስ ፍጥረቱን ረስቶ ፈጥሬያለሁ በማለት በትዕቢት ወድቋል። ስለዚህ እግዚአብሔር ለአዳም ፈጣሪ መሆኑንና አዳም ፍጡር ለመሆኑ የምታስታውቅ የገዥነት መልእክት ተሰጥቶታል። ሶስተኛ፣ የአንድ ሰው ነፃ ፈቃድ የሚታወቀው የመምረጡ መብት ሲኖረው ነው። ለአዳምም ነፃ ፈቃድ ሰጥቶት ነበረ። እሳትና ውሃን አቀረበውልህ፣ እጅህን ወደ ፈለግከው ስደድ እንዳለ ዘፍጥረት ምዕራፍ 2 ቁጥር 17 ላይ። እንግዲህ የአዳም ፍቅር እስከ 7 ዓመት 3 ወር ከ3 ቀን በገነት ቃሉን ጠብቆ ቆይቷል። ለአዳም መሳሳት ተጠያቂውስ ማን ነው? አንደኛ፣ ዕፀ በለስ ናትን? አይደለችም። ምክንያቱም ቆርጦ መብላቱን አለመታዘዙን ስለሚያሳይ ባለመታዘዙ ተጠያቂ ነው። ሁለተኛ፣ ዲያብሎስ ነውን? አይደለም። ለምን ቢሉ ዲያብሎስ ክፉ መከራት ዕፀ በለስ ብትበሉ አምላክ ትሆናላችሁ ብሎ ነገራት እንጂ አላበላትምና ነው። ዕፀ በለስን ብትበሉ ትሞታላችሁ የሚል ከእግዚአብሔር ተምረዋል። ዕፀ በለስን ብትበሉ አምላክ ትሆናላችሁ የሚል ከዲያብሎስ ተምረዋል። ያዕቆብ ምዕራፍ 4 ቁጥር 7 ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻልና ዲያብሎስን የመቃወም ስልጣን ነበራቸውና። ስለዚህ ሔዋን ከዲያብሎስ በፊት ፈጣሪዋን ታውቅ ነበር። ስለዚህ ሔዋን ተጠያቂ ናት። ሶስተኛ፣ አዳም ነውን? አዎ፣ ለአዳም ተጠያቂው ራሱ አዳም ነው። አዳም ጥፋተኛ ባይሆን ኑሮ ባልተቀጣም ነበረ። አዳም ወደቀ ስንል ምን ማለታችን ነው? አዳም ወደቀ ስንል ጸጋውን ተገፈፈ፣ ራቁቱን ሆነ ማለት ነው። ዘፍጥረት ምዕራፍ 3 ቁጥር 7 ኃይልን አጣ፣ ፈቃደ ነፍስ በፈቃደ ሥጋ የነበረውን አጣ ማለት ነው። እንግዳ ሆነ፣ በገነት መደበቅ ጀመረ፣ ነፃነትን አጣ፣ ሕያውነትን አጣ፣ እግዚአብሔርን መምሰል አጣ፣ ባለዕዳ ሆነ፣ ከገነት ተባረረ፣ ርስቱን አጣ፣ ከአዳም እስከ ሙሴ ሞተ፣ ሞት ነገሰ። ለአዳም የሚያስፈልገውን ምንድን ነው? አዳም ለመዳን 4 ነገሮች ያስፈልጉታል። አንደኛ፣ ሰው መሆን፣ አዳም ሰው ስለሆነ። ሁለተኛ፣ ንጹሕ መሆን፣ በኃጢአት ውድቀት እንጂ የሚገኝ ጸጋ የለምና። ሶስተኛ፣ መሞት፣ ፍርዱ የሞት ስለሆነ። አራተኛ፣ ሞትን ድል መንሳት፣ የሞትን ፍርድ ለመሻር። ስለዚህ ለአዳም የሚያስፈልገው ማን ነው? አንደኛ፣ ነቢይ ነውን? አይደለም። መዝሙረ ዳዊት መዝሙር 50 ቁጥር 50 ቁጥር 5 እናቴ በኃጢአት ወለደችኝ እንዳለ። ሁለተኛ፣ መላእክት ነውን? አይደለም። መላእክት ሰው መሆን አይችሉም፣ መሞት አይችሉም። ሶስተኛ፣ መሥዋዕት ኦሪት ነውን? አይደለም። ፍጡር ፍጡርን ሊያድን አይችልምና። አራተኛ፣ አምላክ ነውን? አዎን፣ የእግዚአብሔርን ትእዛዝ የሚያነሳው እግዚአብሔር ብቻ ነው። አዳም ከገነት ወደ ሲኦል ቢሰደድ መድኃኔዓለም ክርስቶስ ደግሞ ያለበደሉ የገነት ምሳሌ ከሆነችው ከቤተልሔም የሲኦል ምሳሌ ከሆነችው ወደ ግብፅ ተሰደደ። አዳም ከዓለም መላእክት ተሰደደ። ከእንስሳት መካከል ቢገኝ መድኃኔዓለም ክርስቶስ በከብቶች በረት ተወለደ። ከእህቱም ድንግል ከእመቤታችን ተወለደ። የአዳም እጅና እግር ወደ ዕፀ በለስ ቢያመሩ የመድኃኔዓለም እጅና እግር ደግሞ በዕፀ መስቀል ተቸነከሩ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ሞት ሆይ እንግዲህ መውጊያ ወዴት አለ እንዳለ። እግዚአብሔር ሰው ሆነ ስንል እንዴት ነው? ያለ መለወጥ፣ ያለ ማደር፣ ያለ ቱሳኤል ቅልቅል፣ ያለ መደመር። ለምሳሌ ቃና ዘገሊላ ዮሐንስ 2 ቁጥር 1 ላይ ወይኑ ወደ ውሃ፣ ውሃውም ወደ ወይኑ፣ የሙሴ በትር ወደ እባብ እንደተቀየረች ዘጸአት ምዕራፍ 7 ቁጥር 8።
የአምላክ ሰው መሆን ግን እንደዚህ አይደለም። በፍጹም የተዋሃደ ነው እንጂ። በህድረ ነውን? አይደለም። በመጣመር ወይም በመቀላቀል ነውን? አይደለም። በመደመር ነውን? አይደለም። በተዋህዶ ነውን? አዎን። ይህም ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ያለ መቀላቀል፣ ያለ መደበር፣ በመጠባበቅ፣ በተአቅቦ በፍጹም ተዋህዶ ነው እንጂ። ለምሳሌ የብረትና የእሳት ውህደት እንዲሁ መለኮት አስቀድሞ ባኗወሩ ረቂቅ ሲሆን እሳቱ ብረቱን ተዋህዶ እሳትነቱ እንደማይታይ እሱም ሥጋን ተዋህዶ ገዘፈን፣ አየ፣ ተገለጠ። እሳት ከብረት ጋር እንደሚመታ ከተዋህዶ ሥጋ ጋር ሆነ። በአንድነት በመኖር አብሮ መከራ ተቀብሎ ሞተ፣ ተቀበረ። ጌታችን በተዋህዶ ሰውን ያዳነውስ ለምንድን ነው? ቅዱስ አትናቴዎስ እንደተናገረው ሞት ከእኛ ጋር ተዋህዶ ይኖር ነበርና ሞትን ይሽረው ዘንድ መለኮት ከእኛ ጋር ተዋህደ አለው። ዲያብሎስ በእባብ ሥጋ ተሰውሮ አዳምና ሔዋንን እንዳያሳሳታቸው መለኮት በሰው ተዋህዶ ድል ነሳው። በነገረ ድኅነት ውስጥ የሰው ልጅ ድርሻስ ምንድን ነው? አንደኛ ጥምቀት። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ዳግመኛ ከውሃና ከመንፈስ ያልተሰራ ሰው በእግዚአብሔር መንግሥት ሊገባ አይችልም። ሁለተኛ ቅዱስ ቁርባን ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዲል። ሦስተኛ መልካም ምግባር ነው። ያዕቆብ ምዕራፍ 2 ቁጥር 26 እምነት ያለ ምግባር ከንቱ ነው እንዲል። አራተኛ መንፈሳዊ ተጋድሎ ነው። ጾም፣ ጸሎትና ስግደት ነው። ምዕራፍ 2 መንፈሳዊ ሕይወት በከፍተኛ ትምህርት ተቋማት። መንፈሳዊ ሕይወት መንፈሳዊነት ማለት ከመንፈስና ከውሃ ተወልዶ በልጅነት ያገኛትን ጸጋ እያሳደገ የተቀበሉትን ስመ ክርስትና በመግባር መግለጽ ማለት ነው። ገላትያ ምዕራፍ 5 ቁጥር 1 ላይ እንደተገለጸው መንፈስ የማይጨበጥ የማይዳሰስ ረቂቅ ነገር ነው። መንፈሳዊ ማለት ከአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ ሲወለድ ነው። አንድ ሰው መንፈሳዊ ለመባል 3 መሠረታዊ ነጥቦችን ሊያሟላ ይገባል። አንደኛ መታመን፣ ሁለተኛ ተስፋ፣ ሦስተኛ ፍቅር። መንፈሳውያንና መንፈሳውያን ያላቸው ልዩነት። መንፈሳዊነት ይነበባሉ፣ ይቀመሳሉ፣ ይደመጣሉ፣ ያስተውላሉ፣ ይጠግባሉ፣ ያርማሉ። ጠላቶቻቸውን ወዳጆቻቸው ለማድረግ 1000 ዕድል ይሰጣሉ፣ ይኖራሉ፣ ይሰጣሉ፣ ከመፍረድ በፊት ይመክራሉ። መንፈሳውያን ይታያሉ፣ ይላሳሉ፣ ይለፈልፋሉ፣ ይቸኩላሉ፣ ይቁለጨለጫሉ፣ ይተቻሉ። ወዳጆቻቸውን ጠላቶቻቸው ለማድረግ 1000 ዕድል ይከፍታሉ፣ ያኗንራሉ፣ ያሳያሉ፣ ከፈርዱ በኋላ ይመክራሉ። በአጠቃላይ መንፈሳዊነት ማለት በክርስቶስ ክርስቲያን በወልድ መወለድን በመንፈስ ቅዱስ መንፈሳውያን የሆነ ነው። የመንፈሳውያን መገለጫ አንዱና ዋነኛው መልካም ምግባር ነው። ለምሳሌ ባልንጀራህን እንደ ራስህ መውደድ፣ ትሕትና፣ ትዕግስት፣ መቻቻል፣ ጽኑ ተጋድሎና የመሳሰሉት ናቸው። መንፈሳዊነትና እውቀት። እውቀት ማለት አንድን ነገር መረዳት፣ መገንዘብ ማለት ነው። እንደ ቅድስት ቤተ ክርስቲያን አስተምህሮ መሰረት 3 አይነት የእውቀት ደረጃዎች አሉ። እነሱም አንደኛ ዓለማዊ እውቀት፣ ሁለተኛ መንፈሳዊ እውቀት ስርዓተ አብ፣ ሦስተኛ እርኩስ እውቀት በጥንቆላ።
ዕውቀት ከማስተዋል ጋር ሊውል ይገባል። ማስተዋል ከጥበብ ጋር ሊውል ይገባል። አቤቱ ማስተዋልና ጥበብን ስጠኝ እንዳለ ጠቢቡ ሰለሞን። ጥበብ ማለት እግዚአብሔር ነው። ቅዱስ እስጢፋኖስ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ጠቢቡ ሰለሞን እንደተናገረው እግዚአብሔርን መፍራት ጥበብ ነው። ጻድቁ ኢዮብ እንደተናገረው የጥበብ መጨረሻው እግዚአብሔርን መፍራት ነው እንዳለ መጽሐፈ መለኮት። ዕውቀትን ያለ መንፈሳዊነት ገንዘብ ማድረግ ፍጻሜው በጎ ምላሽ አይሆንም፣ ፍጻሜው አያምርም። ዕውቀት ብርሃን ነው። ብርሃንንም ለማየት ይጠቀሙበታል፣ ለመታየት አይጠቀሙበትም። ዕውቀትን እንዲሁ ለማየት እንጂ ለመታየት አግባብ አይደለም። መንፈሳዊነትና ምርምር የመንፈሳዊነት መሰረት እንዲሁም የምግባርና የትሩፋት መሰረታቸው ሃይማኖት ነው። ሃይማኖት በተፈጣሪና በፈጣሪ መካከል ያለው ግንኙነት ነው። ሳይንስ ማለት ከላቲን ቃል የተገኘ ሲሆን ትርጓሜውም በልምድ የተገኘ ዕውቀት ማለት ነው። የሃይማኖትና የሳይንስ ልዩነቱ፣ አንደኛ መነሻቸው የሃይማኖት መነሻ እግዚአብሔር ነው። ሰው ተቀባይ ሲሆን እግዚአብሔር ደግሞ ሰጪ ነው። የዮሐንስ መልእክት አንደኛ ምዕራፍ 1 ቁጥር 3፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 8። የሳይንስ መነሻው ምንጩ የሰው ልጅ ነው። ሁለተኛ ከዓለም አንጻር የሃይማኖት ዓላማው ግቡ ሰውን ከእግዚአብሔር ጋር ማገናኘት ነው። የሳይንስ ዓላማው ደግሞ የሰውን ኑሮ ማሻሻል ነው። ሶስተኛ ከትኩረት አቅጣጫ አንጻር የሃይማኖት ትኩረቱ ስለ አድራጊ፣ ስለ አስገኙ፣ ስለ ፈጣሪው ነው። የሳይንስ ትኩረት ስለ ተደራጊው፣ ስለ ተፈጣሪው ነው። አራተኛ ከተጠቃሽነት አንጻር ሃይማኖት የሚጠቅሰው እግዚአብሔርን ቃል ነው። ሳይንስ ደግሞ የሚጠቅሰው የቀደሙትን ምርምር ነው። ሃይማኖትና ፍልስፍና ማለት በሰዋሰዋዊ ትርጓሜ ጥበብ፣ ዕውቀትን፣ ምርምር ማለት ነው። ፍላስፋ ማለት የጥበብ፣ የዕውቀት፣ የምርምር ሰው ማለት ነው። ፍልስፍና ዓለማዊ ዕውቀትን በአግባቡ ካልተጠቀሙበት ከፍተኛ ጉዳት ያስከትላል። እነዚህም አንደኛ በስጋዊ መራራቅን እንጂ መንፈሳዊነትን አያሳድግም። ሁለተኛ በስጋዊ ዕውቀትንና ጥበብ ብቻ እንዲመኩ ያደርጋል። ሶስተኛ የሰዎችን ሕይወት ዘላለማዊነት ወደ ጊዜያዊነት ዝቅ ያደርጋል። አራተኛ ወደ ክህደት ትምህርት ይወስዳል። አዲስ ነገር በከፍተኛ ተቋም ውስጥ አንድ ተማሪ ወደ ግቢ ሲገባ ብዙ አዲስ ነገሮችን ይገጥሙታል። እነዚህንም እንደሚከተለው እንመለከታለን። አንደኛ ጓደኝነት። አንድ ሰው ወደ ሌላ አካባቢ በሚሄድበት ጊዜ የሚያውቃቸው አዳዲስ ሰዎች ወደ ሕይወቱ ይመጣሉ። አንዳንድ ጊዜ ሰዎችን ወደ ሕይወታችን ስናመጣ ጥንቃቄ ልናደርግ ይገባል። ስለዚህ አዲሱ ጓደኝነት እንደ ጓደኝነት ከመመስረታችን በፊት መደረግ ያለባቸውን ጥንቃቄዎች መርሳት አይገባም። ከነዚህ መካከል በይሉኝታ ላለመጠመድ መዘጋጀት ያስፈልጋል። ከዘረኝነት መንፈስ መውጣት ያስፈልጋል። ሐመሮሃ ለስጋዊ ጥቅማቸው የሚፈልጉን ሰዎች እንደሆኑና እንዳልሆኑ ማረጋገጥ ያስፈልጋል። ጓደኝነት ማለት ጠቅላላ አድርገን ስንተረጉመው ጓደኝነት ማለት ነው። ይህም ማለት ምስጢርን አዋቂ እንዲሁም ምስጢርን ጠባቂ ነው። በደስታ ብቻ ሳይሆን በችግርን መከራ ጊዜ መሸሸጊያ የሚሆን ነው። ሁለተኛ ኃላፊነት ማለት ስለ አንድ ነገር ባለቤት ሆኖ
ለጉዳዩ ተጠያቂ መሆን ማለት ነው። ስለሆነም ተማሪዎች ወደ ግቢ ሲገቡ ራስን የመምራትና ኃላፊነት የመውሰድ ግዴታ አለባቸው። ነፃነት ያለ ኃላፊነት ፍጻሜዋ አያምርም። ነፃነት ያለ ባርነት መኖር ማለት ነው። ይኸውም በሌሎች ክፉ አስተሳሰብና ምክር ሳይገደዱ መኖር ነው። ስለሆነም እንደ ቤተ ክርስቲያን አስተምህሮ በኃላፊነት ራስን መምራት ይገባል። ሶስተኛ፣ የቤተሰብ ናፍቆት። አንድ ሰው ከቤተሰቡ እንደተለየ ቤተሰቡና አካባቢው ናፍቆታል። እንኳን ሰው ይቅርና እንስሳቱን ከመንጋ ሲለዩ ናፍቃሉ። ናፍቆት እንደ ሰዋዊ ባህሪ በሁሉም ላይ ያለ ነው። የሐዋርያት ሥራ ምዕራፍ 15 ቁጥር 38። ስለዚህ አንድ ሰው በየትም አካባቢ ቢጓዝ ራሱን እንደ ቤተ ክርስቲያን አካል አድርጎ ቆጥሮ ሊያይ ይገባል። ይህንን የሚረሳ ከሆነ ግን የቤተሰብ ናፍቆት በትምህርቱ ላይ ተጽዕኖ ያሳድርበታል። ስብጥር። በትምህርት ቤት ውስጥ የተማሪዎች ዕድሜ ተቀራራቢ ቢሆንም በተማሪዎች መካከል ግን ስብጥር አለ። ተማሪዎችን የሚጎዳው ስብጥር መኖር ሳይሆን ስብጥሩን አለማገናዘብ ነው። ይህንንም እንደሚከተለው እናያለን። አንደኛ፣ በቅድመ ግቢ ሕይወት፣ ሁለተኛ በብሔር፣ ሶስተኛ በባህል፣ አራተኛ በጸባይ ወይም በጠባይ፣ አምስተኛ በእውቀት፣ ስድስተኛ በገንዘብ አቅም፣ ሰባተኛ በቦታ ነው። አንደኛ፣ በቅድመ ግቢ ሕይወት። ተማሪዎች ወደ ኮሌጅ ወይም ደግሞ ወደ ዩኒቨርሲቲ ከመግባታቸው በፊት የተለያየ ሕይወት እንደሚኖራቸው አያጠራጥርም። ለአብነት ያህልም በቤተ ክርስቲያን አገልግሎት ላይ ሲያገለግሉና ሲሳተፉ የነበሩ፣ በካህናት አሰልጣኝነት ስልጠና የወሰዱ፣ በሰርክ ጉባኤ ሲማሩ የነበሩ ነገር ግን የሰንበት ትምህርት ቤት አባል ያልሆኑ፣ ሌሎች ደግሞ ለአበል ጥምቀት፣ ለበዓል ወይም ለጥምቀት፣ ለቀብር ከመሆናቸው በቀር ወደ ቤተ ክርስቲያን ቀርበው ማያውቁ አሉ። ሃይማኖቶቻቸውን ቢጠይቋቸውም ያማርራሉ። ሁለተኛው በብሔር። ሀገራችን የብዙ ብሔረሰቦች መኖሪያ መሆኗን ገቢዎችንም በዚህ ስብጥር እንደሚያሸበርቁ አድርጓቸዋል። ተማሪዎች በአንድ ግቢ ውስጥ ሆነው ከነሱ ውጭ ስለሆነ ብሔረሰቦች የማያውቅ ዕድል ብቻ ሳይሆን መታወቅና በአንድነት በፍቅር የመኖር ዕድል ማግኘታቸው የኑሯቸው ውበት ያደምቀዋል። የዮሐንስ ወንጌል ምዕራፍ 15 ከ1 እስከ 5 እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናቸው እንዳለ። ሶስተኛ በባህል። ከላይ የተለያየ ብሔር እንዳለው ተመልክተናል። እያንዳንዱ ብሔረሰብ ደግሞ የራሱ የሆነ ነገር ሊኖረው እንደሚችል የታመነ ነው። ኢትዮጵያ የክርስቲያን ደሴት በመሆኗ እና ባህሏ ከቅዱሳን መጻሕፍትና ከቅዱሳት ኑሮ የተቀደሰ ቢሆንም ከአካባቢ ከብሔረሰብ የሚለያይ ነገር አይጠፋም። ይሁን እንጂ አንድ ተማሪ ከብሔረሰቡና ከአካባቢው ያመጣውን ባህል ግቢ ውስጥ እንደፈጠረው ስንሳሳለትን ይህን የባህል ስብጥር ጎጂ የሚሆንበትን በሁለት መንገድ ከፍለን እናየዋለን። ሀ የኔ ባህል ከሌላ ይበልጣል ብለን ማሰብ የሌለውን መናቅና መጥላት ስንጀምር፣ በባህላችን ታርቀን ለክርስትና ሕይወት እንዳንታዘዝ ስንማጸንና ከጽድቅ ሕይወት ስንከለከል ነው። ከእነዚህ ሁለት ወጥመዶች ካመለጥን የህብረተሰብና የባህል ስብጥር በአንድ የአትክልት ቦታ እንደሚጎበኙ አንድነት እንዳላቸው አበቦች እንደሚያስጌጥን የሚያስውበን አምላካዊ ስጦታ መንፈሳዊ አንድነት ነው።
መጽሐፈ መክብብ ምዕራፍ 12 ቁጥር 1 የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ እንዲል። አራተኛ በጠባይ ሰው በመልክ በቁመት በገጽ እንደሚለያይ በጠባይም ይለያያል። ከባህሪው ስንል ከአራቱ ባህሪያተ ሥጋና ከሦስቱ ባህሪያተ ነፍስ ነው። በእነዚህም እንደሚያቸው የተለያዩ ጸባይ ይኖራቸዋል። ይህ የጸባይ ስበጥር መኖሩ አይቀሬ ነው። አምስተኛ በእውቀት ይህ ደግሞ ሰው በቁመቱ እንደሚበላለት ሁሉ በእውቀቱ በሚያደርገው ጥረት እንዲሁም ሊያውቀው በሚፈልገው ትምህርት ቤት ይለያያል። ከዚህም የተነሳ ለእያንዳንዱ ትምህርት የተለያየ የሆነ አስተሳሰብ ይፈጥርበታል። መምህሩ የትምህርት ጓደኞቹ እንዲሁ። ይህ ደግሞ ስበጥር ከፍላጎትና ከጸጋ ልዩነት መሆኑን ካልተገነዘብን መናናቅም መጣላትም ስለሚፈጠር በእውቀት በሚማሩት ትምህርትን አይነት መሰባጠሩን ጥቅም በውል መረዳትና መገንዘብ ያስፈልጋል። ስድስተኛ በገንዘብ አቅም አገራችን ውስጥ ያሉት ባለጸጎች ከሌሎች ሀገራት ባለጸጎች ጋር የሚወዳደሩ ሊሆኑ ይችላሉ። ይሁን እንጂ በሀገራችን እየታየ ባለ ጸጎች አሉ፣ ድሆችም አሉ፣ መካከለኛ ኑሯቸውም አሉ። እኛ ተማሪዎችም የእነዚህ ሰዎች ልጆች ነን። በመሆኑም የተለያየ አኗኗር ለምደው የመጡ መሆናቸው የታወቀ ነው። ወላጆችም የቀደመ አኗኗራቸውን በመገንዘብ የሚያደርጉትን ክትትል ሊላይ የደብተርና የብዕር የእስክሪብቶ መግዣ የሌለውና በግሉ መመገብ እስከሚችል ድረስ አቅም ያላቸው ተማሪዎች አሉ። ይህንንም ስበጥር ከተጠቀሙበት ልዩ ጥቅም አለው። ከሌላው ጋር በፍቅር መኖር የጎደለውን በመሙላት የሚረዳዱበትና ከተቃወሙበት ጊዜ አንስቶ አንዱ ከሌላው እውነት ወንድምነት የሚመሰረቱበት በመሆኑ ነው። ለሰው እንደ ጎረቤቱ ሳይሆን እንደ ቤቱ መኖር እንደሚችል ትልቅ ልምድና ልበ ሙሉነት የሚያዳብርበት ጊዜ ነው። በቀኝ ከማለት ጋር እግዚአብሔርን ማምለክ ታላቅ ክብር ነው። ወደ ዓለም የመጣሁት ነገርን የለም የምወስደውም ነገር የለም እንዳለ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 እስከ ቁጥር 8 ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ፊልጵስዩስ ምዕራፍ 4 ቁጥር 11። ሰባተኛው በቦታ ነው። ግቢ ውስጥ አዲሱ ስበጥራችን ከለመድነው በተለየ ሁኔታ የቦታ ስበጥር አለ። በግቢ ውስጥ የቤተ መጻሕፍት፣ የኳስ ሜዳ፣ ለሌሎችም የተለያዩ ቦታዎች በሕይወታችን ላይ ድርሻ አላቸው። የቤተ መጻሕፍትን ጸጥታ የለመደና የኳስ ሜዳ የድጋፍ ጨዋታን የለመደ ሰው አንድ ቦታ ማውራት ይቸገራሉ። እንደ መዝናኛ ቦታ ደግሞ ዳማ፣ የጠረጴዛ ፔንሲ፣ ፑል የሚያዘወትር ሰው አለ። በሌሎችም ቦታዎች እንዲሁ። ሌላ ደግሞ በእነዚህ የመሳሰሉ ጎጂ ቦታዎችና ሁኔታዎች መጠበቅ ይገባል። ወንድሞቻችን እውነትን ሁሉ፣ ቅንነትን ሁሉ፣ ጽድቅንም ሁሉ፣ ንጽሕነትንም ሁሉ፣ ፍቅርንም ሁሉ፣ በጎነትንም ሁሉ፣ ምስጋናንም ሁሉ ቢሆን እነዚህም ሁሉ አስቡ እንዳለ ፊልጵስዩስ ምዕራፍ 4 ቁጥር 8 እስከ ቁጥር 9። የግቢ ጉባኤ አባላት ባልሆነው ነገር ግን መልካም ወሬ በሌለበት ቦታ ከመገኘት መጠበቅ ይኖርባቸዋል ሲል ነው። ክፍል ምዕራፍ 3 ክፍል 12 ግሎባላይዜሽን ከሀገራዊ ተጽዕኖ የሚያሳስብ መንፈሳዊነትን ማዳከም ላይ ነው። በስልጣኔ ሰበብ መጽናናት፣ ኃጢአትን ማላመድ፣ ችለተኝነት፣ እግዚአብሔርን የማይፈራ ትውልድ መፈጠር፣ የነውር ተግባራትን እንደ ስልጣኔ የሚመለከት ትውልድን መፍጠር፣ በእግዚአብሔር ቃል ሳይሆን በራስ መተማመን በራስ አስተሳሰብ ብቻ የሚመራ ትውልዱ መፍጠር ለመንፈሳዊነት መዳከም ትልቁ ድርሻ ይወስዳል። በግሎባላይዜሽን ላይ አብሮ የሚካተት ትውልድ ያጥሮት ሊመለከተው ያልቻለው ነገር ቢኖር ዘመናዊነት ከዘመናዊነት ጋር አለመለያየት ሲሆን ይህም ግሎባላይዜሽን በይበልጥ ክርስትና ላይ ተጽዕኖ እንዳያሳድር አድርጎታል።
ለኦርቶዶክሳውያን ክርስቲያኖች መዘመን ለጊዜ እሳቤ ሳይሆን ለማንነት ጥበቃ ነው። የዘመናዊ ሳይንስ ውጤት አጠቃቀም ከዚህ ዓላማ በሚስማማ መሆን ይገባዋል። አንድ ኦርቶዶክሳውያን ዘመናዊነትን በዘመኑ መዋደድ ሳይሆን ዘመኑን መዋጀት ነው። ይህም ሲባል አንደኛ ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን የሚያምኑና እችን ቤተ ክርስቲያን የሚከተል ሰው በዚህ ዓለም ሲኖር በማሰብ በመናገር በማድረግ ሲመለሱበት የሚገባውን ድንበር ምልክት በማስመር ነው። ሁለተኛ የመስመሩን ምልክት በተገቢው አኗኗር እንዲኖር ማድረግ ነው። ሶስተኛ በምግባር በሃይማኖት እንዲኖር ማድረግ። ስለሆነም ዘመናዊነት ማለት በጊዜ እሳቤ የተመላለሰ ሃይማኖትን፣ ባህልን፣ ትውፊትን መለወጥ ማለት አይደለም። ይህ ዘመናዊነት ሳይሆን ዘመናዊት ነው። ምዕራፍ 3 ክፍል 13 የግቢ ጉባኤያት ቦታ በቤተ ክርስቲያን መዋቅር። የቤተ ክርስቲያን መዋቅር ማለት ከጠቅላይ ቤተ ክህነት እስከ አጥቢያ ቤተ ክርስቲያን በልዩ ልዩ አደረጃጀት ቤተ ክርስቲያን ልጆችን የምታስተምርበት የተዘረጋ መዋቅር ነው። በዚህ መዋቅር አሰራር መሰረት የከፍተኛ ትምህርት ቤት ተቋም ማለትም ግቢ ጉባኤያት በዚህ መዋቅር ውስጥ አገልግሎት ለማግኘት አስቸጋሪ ስለሆነ እነርሱን ተቋሚ ሊያደርግ የሚችል በመሆኑ በሰንበት ትምህርት ቤቶችን ማደራጃ መምሪያ ስር ማህበረ ቅዱሳን በሚል ሌላ መዋቅር ተሰርቶላቸው መንፈሳዊ አገልግሎታቸውን ይፈጽማሉ። ሲኖዶስ ማለት አጠቃላይ የሀገሪቱ ሊቃነ ጳጳሳት በዓመት 2 ጊዜ ተሰብስበው ለቤተ ክርስቲያን ለሕዝቦች በሚያስፈልግ ሃይማኖታዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮችን በመወሰን ያስተላልፋል። ማህበረ ቅዱሳን ማለት የቅዱሳን ሰማዕታት፣ የሰማዕታት የጻድቃን ስራቸው ገድላቸው የሚዘከርበት ስለሆነ ማህበረ ቅዱሳን ተብሏል። ስሙንም አቡነ ገብርኤል ሰጥቶታል። የማህበረ ቅዱሳን አመሰራረት። የማህበረ ቅዱሳን የአመሰራረት ታሪክ መነሻው በ1970ዎቹ መጨረሻ ነው። ዘመኑም እግዚአብሔር የለሽ ትውልድ የበዛበት ጊዜ ነበረ። ይህም ወቅት በተለይም በከፍተኛ ትምህርት ተቋማት በሚገኙ ተማሪዎች ዘንድ ቃለ እግዚአብሔርን መስማትም ሆነ መናገር ፈጽሞ የተከለከለ ነበረ። ወጣቱ በዚህ ሁኔታ ላይ በነበረበት ጊዜ እግዚአብሔር የሰራውን ስራ መለስ ብለን በአንክሮት ስንመለከት እጹብ ድንቅ ነው። በክህደት አስተሳሰብ፣ በፍልስፍና ማዕበል ቤተ ክርስቲያን መርከቧ በተናወጸበት ጊዜ፣ በተፈተነችበት ጊዜ እግዚአብሔር ታላቅን ስራ አደረገ። በብፁዕ አባታችን አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ አማካኝነት እናንተ እግዚአብሔር ወደ ቤቱ የጠራችሁ በዚህ መንገድ እንድታገለግሉ ነው በማለት እግዚአብሔርን ድንቅ ስራ አስቀምጠውታል። ማህበሩ በ1984 ዓ.ም ግንቦት ወር በሰንበት ትምህርት ቤቶች መደራጃ መምሪያ ስር ሆኖ ተደራጅቶ ቢቆም መሪና ተዋረድ የተሰራለትና የጀመረው በ1986 ዓ.ም ስብሰባው አድርጎ አባላቱን መርጧል። አሁንም 450 የግቢ ጉባኤያት ብዛት ደርሰዋል። ማህበረ ቅዱሳን ያለው አወቃቀር፣ ስራ አስፈጻሚ፣ ስራ አመራር፣ ዋና ማዕከል አዲስ አበባ፣ ማስተባበሪያ ጽሕፈት ቤት ባህር ዳር፣ ማዕከል፣ ወረዳ ማዕከልና ግቢ ጉባኤያት። የማህበረ ቅዱሳን ዓላማ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነትና ስርዓትን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ ማድረግ ይቻላል ዘንድ ቅዱስ ሲኖዶስን በሚያወጣው መመሪያ መሰረት የዘመኑን ትውልድ በሃይማኖት በምግባር ማነጽ። ሁለተኛ የቤተ ክርስቲያናትን ተልዕኮ ማስፈጸም። ሶስተኛ በከፍተኛ ትምህርት ተቋማት ውስጥ የሚማሩ ኦርቶዶክሳውያን ወጣቶች በማህበሩ ስር ተደራጅቶ የቤተ ክርስቲያን ተተኪ ትውልድ መፍጠር። አራተኛ ሰንበት ትምህርት ቤቶችና የተለያዩ ማህበራትን ማደራጀት። የማህበሩ ተግዳሮቶቹ የገንዘብ እጥረት፣ የአባላት ዝለት፣
ስንፍና፣ የተሃድሶ መናፍቃን ዘመቻ፣ የአሕዛብ እንቅስቃሴ፣ በቤተ ክርስቲያን ውስጥ የሚገኙ የገንዘብ ጥመኞች፣ የወቅት ፖለቲካ ተጽዕኖ። መደረግ ያለባቸው ችግሮች ለማለፍና ቤተ ክርስቲያንን ለማጠናከር ስልታዊ እቅድ ነድፎ መንቀሳቀስ። ጠንካራ የስብከት አገልግሎቶችን ማስፋፋት፣ የአብነት ትምህርት ቤቶችን ማስፋፋት፣ ወደ ቤተ ክርስቲያን የማይመጡ ተማሪዎችን ችግር መፍትሄ መስጠት፣ የቤተ ክርስቲያንና የአስተዳደር በቀጥታ ሆነ በተዘዋዋሪ መጠበቅ። ምዕራፍ 3 ቁጥር 14 መንፈሳዊ አገልግሎት። ማንኛውም ስራ አገልግሎት ብለን ልንጠራው እንችላለን። ነገር ግን የሚያስገኙትን ዋጋ የተለያየ ነው። ለምን ቢሉ፣ አንደኛ ጠሪው እግዚአብሔር ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 16። ሁለተኛ ዋጋው ምድራዊ ብቻ ሳይሆን ሰማያዊ ነው። ሶስተኛ በስጋዊ ጥበብ የሚሰራ ሳይሆን በመንፈሳዊ እውቀትና በረድኤተ እግዚአብሔር የሚሰራ ነው። መንፈሳዊ አገልግሎት እንደ ስሙ ረቂቅ በመሆኑ መንፈሳዊ ኃይልና ጥበብ ተሞልቶ የሚያገለግሉት ሕይወት ነው። አገልጋዩ መንፈሳዊ አገልጋይ ይባላል። የመንፈሳዊ አገልግሎት መገለጫዎቹ፣ አንደኛ ሰማያዊ ዋጋ ታስቦ የሚደረግ ነው። ሁለተኛ አገልግሎቱ በመንፈሳዊ ጥበብ የሚከናወን ነው። ሶስተኛ አገልግሎቱ በትህትና የሚደረግ ነው። አራተኛ አገልግሎቱ መስዋዕትነትን ያለበት ነው። አምስተኛ አገልግሎቱ በፍቅር የሚከናወን ነው። መንፈሳዊ አገልግሎት በሶስት ይከፈላል። አንደኛ ራስን ማገልገል፣ ሶስተኛ ሕዝብን ወይም ምዕመናንን ማገልገል፣ ሁለተኛ ሕዝብን ወይም ምዕመናንን ማገልገል፣ ሶስተኛ እግዚአብሔርን ማገልገል ናቸው። የመንፈሳዊ አገልግሎት ተግዳሮቹ፣ አንደኛ መባከን፣ ሁለተኛ ተስፋ መቁረጥ፣ ሶስተኛ ግዴለሽነት፣ አራተኛ ቸልተኝነት፣ አምስተኛ ጊዜያዊነትና ነገር ሟች መሆንን መርሳት። የመንፈሳዊ አገልግሎት ዋጋ፣ አንደኛ ምድራዊ በረከትን ይሰጣል። ሁለተኛ ሰማያዊ ዋጋን ይሰጣል። ሶስተኛ ታሪካዊ ሕይወትን ያስገኛል። በመጨረሻም የተማሩትን በተግባር መኖር፣ እግዚአብሔር የተማርነውን እንድንኖር ቅዱስ ፈቃዱ ይሆናልን። ምዕራፍ 1 የነገረ ሃይማኖት ትምህርት መግቢያ። ሃይማኖት ምንድን ነው? ሃይማኖት ሃይመነ ከሚለው የግዕዝ ቃል የተወሰደ ሲሆን ትርጉሙ ማመን፣ መታመን ማለት ነው። ማመን ማለት በአንድ ሥጋ በእዝነ ሥጋ ጆሮ ሰምቶ በልብ አስቦ በአጠቃላይ በስሜት ሕዋሳት እንዲሆን አድምጦና ዳሶ ሊመረምሩት የማይቻለውን በርቀት ሩቅ በመሆንና በርቀት በረቂቅነት ያለውን ይሆናል። ይደረጋል ብሎ መቀበልና እግዚአብሔርን አለ፣ ይኖራል፣ ሁሉን ያዢ፣ ሁሉን ገዥ ነው ብሎ በልብ በረቂቅ መሳልና ማሰብ፣ ሀሳብን በማወቅ ማረጋገጥ፣ መፍቀድ ወይም ደግሞ መውደድ፣ መመካት፣ ተስፋ ማድረግ ማለት ነው። መታመን ማለት ደግሞ በልብ በረቂቅ ሀሳብ ያመኑትን በአንደበት መመስከር፣ መናገር፣ ወዶና ፈቅዶ በደስታ መቀደስ፣ ማመስገን፣ በግብር መግለጽ፣ መተግበር፣ መስገድ፣ መገዛት፣ መገበር ማለት ነው። እንዲሁም ደግሞ መታመን ማለት ይሆናል ይደረጋል ብሎ በእምነት የተቀበሉትን እንዲደረግ እንዲፈጸም ተግባራዊ ምላሽ መስጠት ማለት ነው። እነዚህ ሁለቱ ከያዘ ከተከበረ ሃይማኖት አለው ይባላል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል እንዲል። ምላሹ የማመንና በእግዚአብሔር መጠመቅ ነው።
የሉቃስ ወንጌል ምዕራፍ 15 ቁጥር 11 እስከ ቁጥር 32። ልብስ የተባለው ሃይማኖት ነው። ቀለበት እየሰሩለት የተባለው ቃል ኪዳኑን ነው። ለእግሩ ጫማን አጫሙት የተባለው ወንጌልን ስጡት ነው። የሰባውን ፍሪዳ እረዱና እንብላ ማለቱ ሥጋው ደሙን ነው። ይህ ልጅ ሞቶ ነበር፣ አሁን ግን ሕያው ሆኗል ማለቱ የሰው ልጅ በሕይወት እያለም ይሞታል ማለት ነው። ምክንያቱም ደግሞ ከሃይማኖት ሲለይ ሲወጣ አባት የተባለው እግዚአብሔር አምላክ ነው። ከሞትም ወደ ሕይወት ተለውጧል ያለው በንስሐ ነው። ክፍል 2 ሃይማኖት አንደኛ የሚቀበሉት ነው። ዮሐንስ ምዕራፍ 1 ቁጥር 9 ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የሚቀበሉት ስንል በእምነት የሚቀበሉት ማለታችን ነው እንጂ ባለን ውስጥ ሥጋዊ እውቀትን መርምረን አረጋግጠን የምንቀበለው ማለታችን አይደለም። እምነት ከስሜት በላይ ነው። አውቆ የሚያምኑት ወይም ደግሞ የሚቀበሉት ሳይሆን አምነው የሚቀበሉት ነው። ሁለተኛ በተስፋ የሚረዱት ነው። ዕብራውያን ምዕራፍ 11 ቁጥር 1 እስከ 5 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የምናየውንም ነገር የሚያስረዳ ነው። ለሽማግሌዎችም የተመሰከረላቸው በዚህ ነውና። ሶስተኛ በፍቅር የሚገለጽ ነው። ሃይማኖት በፍቅር የሚገለጽ ነው። ፍቅር ከፍቅረ እግዚአብሔርና ከፍቅረ ቢሰብ ወይም ሰብ የማቴዎስ ወንጌል ምዕራፍ 5 ቁጥር 43 ጠላቶቻችሁን ውደዱ እንዳለ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ እንዳለ ወንድሙን የሚጠላ ራሱን ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ እንዳለ አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ። አራተኛ በሥራ የሚተረጎም ነው። በቃል የተነገረውን በሥራ የተገበረ ነው። በሃይማኖቱ ውስጥ አለ የሚባለው በንባብ ሳይሆን በቃል መኖር ያስፈልጋል። ያዕቆብ ምዕራፍ 2 ቁጥር 26 ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው እንዲል። አምስተኛ እግዚአብሔርን ደስ የምናሰኝበት ነው። ዕብራውያን ምዕራፍ 11 ቁጥር 6 ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም እንዳለ። ስድስተኛ መንገድ ወይም ደግሞ ፍኖት ነው። ሃይማኖት ከጥንት ጀምሮ ከመጀመሪያው የሰውና የልዑል ባህሪ የሕያው እግዚአብሔር ማግኘት ግንኙነት ነው። አምነህ የምትሄድበት መንገድ ወይም ደግሞ ሂደህም በእርግጥ የምትገባበት ቢባት ሀገር ወይም ደግሞ ሕያው መኖሪያ ማለት ነው። ኤፌሶን ምዕራፍ 4 ቁጥር 5 አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት እንዳለ። ሰባተኛ የተሰጠው ነው። ሃይማኖት ማለት ሰው ተመራምሮ ተፈላስፎ ያገኘውና የሥራው ለዓለምም ያስተዋወቀው አይደለም። ምክንያቱም ሃይማኖት መገለጽ ስለሆነ ይሁዳ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ የመከሯችሁ እጽፍላችሁ ዘንድ ግድ ሆነብኝ እንዳለ። ስምንተኛ የማይታየውን የሚያሳይ ረቂቅ መሳሪያ ነው። ኢሳይያስ ምዕራፍ 40 ቁጥር 12 ውሃዎችና በእፍኙ የሰፈሩ ሰማንን በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ ያዘ፣ ተራሮችን በሚዛኖቹ የመዘነ ማን ነው እንዳለ። ክፍል 3 ሃይማኖት እንዴት ተገኘ? አንዳንዶች ሃይማኖትን የሰራው ሰው ነው ይላሉ። አንዳንዶቹ ከዝንጀሮ፣ አንዳንዶቹ ደግሞ ከድንጋጤ ነው የመጣው ይላሉ። አንዳንዶች ከእውቀት ማነስ የተነሳ የመጣ ነው ይላሉ።
እውቀት ከሌላቸው ነው ይላሉ። ነገር ግን እንደዚህ ወይም ደግሞ እነሱ እንደሚሉት አይደለም። ሃይማኖት አፋዊ ነገር ሳይሆን የሰው ልጅ በመንፈሱ አማካኝነት በውስጡ ጠንካራ የሃይማኖት ዝንባሌ አለው። የሃይማኖት መገኛ ራሱ እግዚአብሔር ነው። ስለዚህ ሃይማኖትን መቼ ተገለጠ እንጂ መቼ ተጀመረ አንልም። የተገለጠውን በዓለም መላእክት ቅዱስ ገብርኤል መልአክ ንቁም በበህላዊነ በያለንበት እንጽና ብሎ መላእክትን ካጸና በኋላ የተገለጠው የብርሃን ጎርፍ ነው። ሃይማኖት ጥንት የሌለው ነገር ነው። ስለዚህ ተገለጠ እንላለን። ጥንትን ያለው ነገር ከሆነ ተጀመረ ማለት እንችል ነበረ። ሃይማኖት የተቀበልነው እንጂ የጀመርነው አይደለም። ስለዚህ አማኞች ያልነበሩበት ጊዜ አለ እንጂ ሃይማኖት ያልነበረበት ጊዜ የለም። ይሁዳ ምዕራፍ 1 ቁጥር 3 እንዲሁም ጢሞቴዎስ 2 ምዕራፍ 13 እና የሉቃስ ወንጌል ምዕራፍ 18 ቁጥር 8 እንደተገለጠው ከፍጥረት ውስጥ ሃይማኖት ያላቸው ሰውና መላእክት እንዲሁም አጋንንት ብቻ ናቸው። አጋንንትን ያምናሉ። ያዕቆብ ምዕራፍ 2 ቁጥር 19 ለዘላለም ሰውና መላእክት እያመሰገኑ እንደሚኖሩ የሚያሳይ ጥቅስ ኢሳይያስ ምዕራፍ 6 ቁጥር 15 በእግዚአብሔር እንኳን የማያምን የለም። ሃይማኖት ወይም ክርስቶስ ቤተ ክርስቲያን ሃይማኖት ክርስቶስ ብላ የምትጠራው የክርስትና ሃይማኖት ነው። የክርስትና ሃይማኖትን በሶስት ከፋፍለን እናየዋለን። እነዚህ ዘመነ አበው፣ ሕገ ልቦና፣ ዘመነ ኦሪት ወይም ደግሞ ኦሪት፣ ዘመነ ወንጌል ወይም ደግሞ አዲስ ኪዳን ናቸው። ሕገ ልቦና ከጌታችን ልደት በፊት በ5500 የነበረውን ዘመን ከአዳም እስከ ሙሴ ያለው ዘመን ሲሆን ዘመነ አበውም እንለዋለን። ሕገ ልቦና ስንል እግዚአብሔር በልቦናችን ያስቀመጠላቸውን በመጠቀም ነው። ለምሳሌ አቤል እግዚአብሔር ንጹሕ ባህሪ ስለሆነ ብሎ ንጹሕ መስዋዕት አቀረበ። ይህን ስንል በሕልም በራእይም ይገለጥላቸው ነበረ። ለዘመነ ኦሪት ከሙሴ እስከ ኢየሱስ ክርስቶስ ዘመነ ኦሪት ስንል ደግሞ የረቀቀን ሕግ ሰጣቸው፣ ገለጠላቸው። በዚያም ተማሩ ማለት ነው። እግዚአብሔር አብሯቸው እንደሆነ ማሳያ አንደኛ የመገናኛ ድንኳን፣ ሁለተኛ ታቦት፣ ሶስተኛ ሥርዓተ ካህናትና ሥርዓተ መስዋዕት እንደ እግዚአብሔር እነዚህም ሐመሮሃ ዘመነ ወንጌል ሐዲስ ኪዳን ከኢየሱስ ክርስቶስ እስካሁን ዘመን ወንጌል እስካሁን ድረስ ያለው ዘመን ወንጌል የተባለው በክርስቶስ መገለጥ ወይም መወለድ ነው። በሙላት ተገለጠ። ዘመኑን ዘመን አስተራዩ ኤጲፋንያ ይባላል። መዝሙሩም አስተዋየ ገሃድ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ነው። በሰው ፍልስፍና ያልሆነ በስጋና ደም ያልሆነ በአምላክ የሚገለጥ ነው። ክፍል 4 ኦርቶዶክስ ተዋሕዶ ሃይማኖት ይህን የመገለጥ ሃይማኖት የምትቀበል ሃይማኖት ማለት ነው። ቅድስት ሐዋርያዊት ጥንታዊት ኦርቶዶክሳዊት ተዋሕዶ ሃይማኖት ለክርስትና ሃይማኖት የተሰጠ ቅጽል መጠሪያ ስም ነው። ኦርቶዶክስ ማለት ኦርቶዶክሳውያን ከተባለው የግሪክ ቃል የወጣ ሲሆን ኦርቶና ዶክስ ሲሆን ኦርቶን ማለት ቀጥተኛ፣ ርትዕት፣ ዶክስ ማለት ደግሞ እምነት ማለት ሲሆን በአጠቃላይ ኦርቶዶክስ ማለት ቀጥተኛ፣ ትክክለኛ፣ ርትዑ ማለት ነው። ይህም ቤተክርስቲያን እውነተኛ የአምልኮ ቤተክርስቲያን መሆኗን የተሰጠ ስያሜ ነው። ተዋሕዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ አካል ባህሪ ማለት ነው። ይህ ማለት የመለኮት ባህሪ የስጋን ባህሪ ሳያጠፋ የስጋ ባህሪ ደግሞ የመለኮትን ባህሪ ሳይጠቀልል በተዋሕዶ በመጠባበቅ ነው። ቅድመ ተዋሕዶ መለኮት ከስጋ በአካልም በመጠንም ልዩ ነበረ። ድህረ ተዋሕዶ ግን መለኮት በአካልም በመጠንም ከስጋ ጋር አንድ ነው። መለኮት ከትስብእት ከስጋ ወይም ትስብእት ከመለኮት ጋር ከተዋሃደ በኋላ አንድ አካል አንድ ባህሪ ሆነ። ወልድ አብ፣ ወልድ ማርያም፣
ወልደ አብ ወልደ ማርያም በተዋሃደ ከበረ ቅድመ ዓለም ከአብ ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት ተወለደ እንዲል ፊልጵስዩስ ምዕራፍ 2 ቁጥር 6 አብ የእርሱ በሆነ መለኮት የእርሱ ያልሆነ ሥጋ ወልደ ማርያምም የእርሷ ያልሆነ መለኮትን የእርሷ በሆነ ሥጋ ወለደችው። አባ ጊዮርጊስ ዘጋስጫ እንደጻፈው። ስለዚህ ወልድ ሁለት ልደት አሉት። ሃይማኖት አበው ባስልዮስ ዘቂሳርያ እንደተናገረው ምስጢራዊ ፍቺ ሃይማኖት ሀ ያለ ያለ ይሄለው የሚኖር ማ ማይመረመር ኖ ኖላዊ ወይም እረኛ ትጉህ ማለት ነው። ክፍል 5 ሀ መንገድ እናት ትንቢተ ኢሳይያስ ምዕራፍ 6 ቁጥር 16 እግዚአብሔር እንዲህ ይላል፣ በመንገዱ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሄዱ፣ ለነፍሳችሁ ዕረፍትን ታገኛላችሁ። እነርሱ ግን አንሄድም አሉ። ለምን ቢሉ መንገድ የሃይማኖት ምሳሌ ናት። መንገድ መሄድ የፈለገ እንደሚሄድ ሃይማኖትን መሄድ የሚፈልግ ብቻ ነው የሚሄድባት። መንገድ ከጫፍ እስከ ጫፍ እንደሚያገኝና እንደሚያገናኛት ሁሉ ሃይማኖትም በምድር ያሉትና በሰማይ ያሉትን ታገናኛለች። ሃይማኖት ፈጣሪና ፍጡር የሚገናኙባት ድልድይ ናት። ስናፍንጭ የተባለችበት ምክንያት ስናፍንጭ ፍጹም ናት፣ ሃይማኖትም ፍጹም ናት። ለቅዱሳን የተሰጠች ሃይማኖት ማለት ነው። ይሁዳ ምዕራፍ 1 ቁጥር 3 ስናፍንጭ ሳትዘራ ትበቅላለች፣ ታፈራለች። ሰውም በሃይማኖት ሲኖር የሃይማኖት ፍሬ ያፈራል። ስናፍንጭ የሥጋን ቁስል ትፈውሳለች፣ ሃይማኖትም ደግሞ የሥጋን የነፍስንም ቁስል ትፈውሳለች እና ነው። ሐመሩሃ ወርቅ ከማዕድኑ ሁሉ ንጹሕ ነው፣ ሃይማኖትም ንጹሕ ነው። ወርቅነቱ የሚታወቀው በእሳት ተፈትኖ ነው። ሃይማኖት ጥንካሬው የሚታወቀው በፈተና ነው። ጴጥሮስ ምዕራፍ 1 ቁጥር 7 ወርቅ የከበረ ማዕድን እንደሆነ ሃይማኖትም የከበረች ናት። ሃይማኖት መሰረት ነች፣ ምግባር እና ትሩፋት ግድግዳ ናቸው። ሃይማኖት እምነት ያለ ምግባር የሞተ ነው እንዲል ያዕቆብ ምዕራፍ 1 ቁጥር 12 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ኢዮብ ምዕራፍ 11 ቁጥር 6 ሃይማኖት የማትለወጥ የማትሻሻል የማትታደስ ናት። የሃይማኖት ጥቅም ፍጹም ሰላምን ታስገኛለች። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 እንደተገለጸው በረከትን ታስገኛለች፣ ጽናትን ጸጋን ታስገኛለች፣ ከመከራ ሥጋ ትጠብቃለች፣ ለድህነት ነፍስ ትጠቅማለች፣ ለክብረ ነፍስ ትበቅላለች። ይሁዳ ምዕራፍ 1 ቁጥር 3 ለሀገር ሃይማኖት መሰረት ናት። ሃይማኖትና ሳይንስ ክፍል 6 ሃይማኖት ማለት በፈጣሪና በፍጡር ያለ ግንኙነት ነው። ሳይንስ ማለት ሲያንስ ከሚለው የላቲን ቃል የተገኘ ሲሆን ትርጉሙም በልምድ ወይም በእውቀት የተገኘ ማለት ነው። ሃይማኖት የሃይማኖት ምንጭ እግዚአብሔር ነው። ሃይማኖት ግቡ የሰው ልጅ ወደ እግዚአብሔር ማድረስ ነው። የሃይማኖት ትኩረት አድራጊ ወይም አስገኝ ላይ ነው። ሃይማኖት የሚጠቅሰው የእግዚአብሔርን ቃል ነው። ሳይንስ ምንጭ ከሰው ልጅ አእምሮ ነው። የሳይንስ ግቡ የሰው ልጅ ኑሮውን ማሻሻል ነው። ትኩረት የተገኘው ላይ ወይም ደግሞ ከተፈጣሪው ላይ ነው። ሳይንስ ደግሞ የሚጠቅሰው የቀደሙትን ምርምር ነው። ሳይንስ በጥንቃቄ ካልተያዘ የሚከተሉትን ጉዳቶች ያመጣል።
ከሚገባው በላይ በሳይንስ መተማመን የሃይማኖት ስርዓታችንን ያዳክማል። ቁሳዊ ተሳሰብ ብቻ ያጠናክራል። የሥነ ፍጥረት ሕግን ያዛባል። ሃይማኖት ግን ለሳይንስ ግብዓት መሆን ይችላል። ለምሳሌ ስለሚበሉና ስለማይበሉ ነገሮችን፣ ስለ ግዝረትም ያስረዳል። ሦስቱ ጉባኤያት፣ አንደኛ ጉባኤ ኒቅያ፣ ሁለተኛ ጉባኤ ቆስጠንጥንያ፣ ሦስተኛ ጉባኤ ዘኤፌሶን። እነዚህ ሦስቱ በተለያየ ጊዜ የተካሄዱ ታላላቅ ጉባኤያት ዓለም አቀፋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው ናት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለመ ዓለም አሜን።